ሰውየው ማን ነው ተብሎ ቢጠየቅ ራሱ ይንገረን። ከዛ በኋላ በተግባሩ ደግሞ የሚያሳየው ቀጣይ ላይ ይመጣል። ስለዚህ ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ ተናግሯል በንግግሩ በአንደበቱ ወይንስ አልተናገረም? ከተናገረ ተግባሩ ይናገራል አልኩ። ወደ ተግባር እንሄዳለን። ተግባሩ ይናገራል አምላክ መሆኑን። እሺ በአንደበቱ ግን አልተናገረም። ነገርኩህ እኮ በአንደበቱ አልተናገረም አይደለ? በተግባሩ ግን ተናግሯል ወደሚለው እንናያቸው ነው። አብሽር አሁን ቀጥታ ወደዛ ለዛ ብዬ ነው ጀመርኩልህ እኮ መጀመሪያው ነው እንጂ እኮ በአንደበቱ አላለም። እሱ ደግሞ ጠያቂው የፈለገው ምንድነው? ከአንደበቱ ተናግሯል። እኔና አብ አንድ ነን ብሏል። በቃ እንደሱ ልክ እንደሱ የተናገረውን እኔ አምላክ ነኝ የሚል ቃል ተናግሯል ወይ? እኔና አብ አንድ ነን ብሏል። ወደሱ እንመጣለን። እኔ አምላክ ነኝ የሚል ወዴት ትመጣለህ? መልስ ነው። አብ እግዚአብሔር አይደለም እንዴ? አምላክ አይደለም? እኔ አምላክ ነኝ ብሏል ወይ? አብ አምላክ አይደለም ወይ? አብ ለምሳሌ እኔ አምላክ ነኝ ብሏል አይደለ? አብ አምላክ አይደለም ወይ ነው የኔ ጥያቄ። ረብ ስለ አብ አይደለም እኛ ጥያቄያችን ስለ ኢየሱስ ክርስቶስ እኮ እኔና አብ አንድ ነን ማለት እኔ አምላክ ነኝ እንትናቸው ብዬ አይደለም የጠየቅኩህ። እኔ አምላክ ነኝ ብሏል ወይ? ፒሪድ አውቀ ነው እንደሌላ አውቃል ታውቃላችሁ። ስለዚህ ኢየሱስ ክርስቶስ እኔ አምላክ ነኝ አላለም። ግን እኔና አብ አንድ ነን ብሏል። እነሱን ጥቅሶች እናውቃቸዋለን። እኔና አብ አንድ ነኝ እኔና አብን አየ በመጀመሪያ ማወቅ እኮ ችግር የለውም። እነዚህ ሁሉ ጥቅሶች አዲስ አይደለም እዚህ ጋር ገብታል አይደል? ግን እኔ አምላክ ነኝ የሚል ቃል ተናግሯል ወይ? እኔና አብ አንድ ነን ብሏል። እኔ አምላክ ነኝ አላለም ማለት ነው። እናመሰግናለን። አሁን አብዱልከሪም መቀጠል ብለህ ማውዘድ ያንተ ፈንታ ነው። አላለም አንተ ራስህ አልክ እኮ እኔና አብ አንድ ነን ብሏል አልኩ። ለምንድን ነው አንድ ይሁንት? እሺ አሁን መጀመሪያ የለም አይታችኋል። መጀመሪያ እዚህ ያላችሁ ያጀማ ማወቅ ያለባችሁ ኢየሱስ አምላክ ነኝ ፈጣሪ ነኝ ብሎ አላስተማርም። እነሱ በግድ ነው አምላክ ሊያደርጉት የሚታገሉት። አሁን ወደ ትግል አልታገልን። እኔ እኮ ብትሰማኝ ያሳይ ነበር አምላክ የሚያደርጋቸው ነገሮች ያደረገበትን ያሳይና በዚህ ማንነቱን ይገለጻል። አሁን ወደዛ ልመጣለሁ። ይሄ ወደዛ ልሄድ ነው በቃ። አሁን እሱ አንዴ ዊታድ ምን ሆናል? አለፍነህ እኮ ስናልፍ ማስረጃ አለመኖር በነገራችን ላይ የኛ የሙስሊሞች ችግር አይደለም። እሺ ምናልባት የዛን ሞልቷል ማስረጃ። አንተ እኮ የምትመርጠው ተሞላሽ አሳዲ ነኝ ያለበት አለ። እሺ አሳይ ሞልቷል አይደል? እና በአንድ ነኝ አለ አብ አምላክ ነው። ኢየሱስ አምላክ ነው። አንዴ ታዲ ይሰማሃል? እየሰማሁህ ነው። ለምሳሌ ስልክህን ስጠኝ፣ አንድን ሰው ሄደ ስልክህን ስጠኝ ስትለው ጫማውን ቢሰጥ አትናደድም? ጫማውን አይደለም አይሰጠውም። እንደዛ ነው። እኔ ስጠይቅ ስልክህን ስጠኝ ካልኩ ስልክህን ነው እሺ የምሰጠኝ። ከሌለ ስልክ የለኝም አብዱልከሪም ግን ጫማ አለኝ ትለኝና እሺ ጫማን ስጠኝ እልሃለሁ። ቃል በቃል ከሆነ የፈለከው ቃል በቃል የለም አልኩ። አልহামዱሊላህ ከታች አላሁ አክበር ብሎ የለም ራስን አፍተር ኦል መቃጨት ማለት ነው። ተቃጨቀ እኮ አሁን ሄደ ቃል በቃል የለም ማለት አሁን እኔና አብ አንድ ነን አለ። ወደ መዛሳብ ነው ታን በቃ አሁን ወደ አሁን የለም አሁን ወደ ትግል ነው የምንገባው። ዮሐንስ ወንጌል እኔና አብ አንድ ነን ያለበት ክፍል እናውቀዋለን ብሎ አለው ሰው አይደል? እኔ ምዕራፍና ቁጥሩን ልንገርክ ታውቃላችሁ እኮ አጣማችሁ ስለምትተረጉሙት ነው እኮ አይደለም። ማንበብ ምን ችግር አለ? የለም ተባለ። አሁን ዮሐንስ ወንጌል 10:30 ላይ እኔና አብ አንድ ነን ይላል። ለምንድን ነው አንድ የሆኑት? የምን አንድነት? አምላክ ስለሆነ የእዛው ይላል እንደዛ ጽፉ። ዓለም ሳይፈጠር ካንተ ጋር ባለኝ ብሎ ሲናገር ምንድነው የምትረዳው አንተ? አሁን ወደ ሌላ ጥቅስ ሄደ ማለት ነው። ዮሐንስ ወንጌል አንድ እዛው ጋር ናቸው። እዛ ጋር አይደለም ያለው ያ ምዕራፍ ናቸው እኮ ህብረታቸው ነው ገባ በአንድ ላይ እንደሚሰሩ ነው። የምን ህብረት? እዛው አውዱ ላይ ስለምን ህብረት ነው የሚያወራው ክፍሉ? እስቲ ክፍሉ ስለምን እንደሚያወራው ታውቃለህ? ማንነቱን ነው እኮ እየተናገረ ያለው ወንድም። ስለ ማንነት እየተወራ አይደለም። ለምን ነው አይሁዶች የገደሉት? እንደ አንድ ጥቅስ ጠቀስክ አይደል? እንደዛ ጋር ይወራ እንዴ? ዮሐንስ 10:30 እኮ ጠቀስክ። ከሱ ነገር መልሼልሃለሁ። አንተ አሁን ቆይ ምን ይቀጥል ከሆነ አንተና እኔ ተግባብተን አንድ ነገር ልንገርህ፣ የምትፈልገውን መልስ ልሰጥህ አልችልም። ማወቅ ያለብህ ነገር ማለት ነው መቼም ቢሆን ኢየሱስ አምላክ ነው አይደለም አልልህም ነው እያልከኝ ያለው። የፈለገ ቢሆን ነው ሐሳብክ አስረዳህ። የፈለገ ውለህ ብታድር አልልህም፣ ምክንያቱም እኔ መረጃዎችን አቀርባለሁ። ቤተሰብ ግን አንተ መስማት የምትፈልገው መጥተህ አዎ እኮ መብት ነው። አሁን ዮሐንስ 10:30 እኔ ወዴትም አልሄድኩም። አሁን ዮሐንስ 10:30 ተክ ወደ ዮሐንስ 17 ሄድክ። እዚሁ ላይ አጣመ ሊተረጉም ግን እድል አልሰጠህም። ስለዚህ እንድታጣ አንተ ይሄንን መጽሐፍ የመተርጎም መብት የለህም። ባይዘው እሺ ያንተ ልጠይቅሽ አሁን እድል አልሰጠህም ያለኝ ነው። እሺ እድል አልሰጠህም አንተ ይሄንን መጽሐፍ የመተርጎም መብት የለህም። እሺ አንዴ ታዲያ አንተ ታስረዳናለህ። ዮሐንስ 10:30 ስለምን እየተወራ ነው? ከቁጥር 26 ጀምሮ እየተወራ ያለው ምንድነው? አውዱ ላይ አንተ አስረዳል። ቁጥር 26 ማንነቱን ነው እየተናገረ ያለው። አንብብልን። ቁጥር 26 ላይ ምንድነው የሚለው? ማንነቱን እየተናገረ ነው እኮ። ምንድነው የሚለው ቁጥር 26 ካነበብኩ?
ገና ለመጀመሪያ ጊዜ ነው የሚያየው። ለመጀመሪያ ጊዜ እኮ ቁጥር አውዱን ካስታወስከው ስለምንተራ ለምን 26 ላይ ሄድከው አንተ? አውዱ የሚጀምረው ከዛ ነው። ዮሐንስ ወንጌል ምዕራፍ 10 ማን ነገር አውዱ ከዛ እንደምጀምር አነባለሁ። እንዴት ማን ነገር ይላል ማንበባችሁ ነው። እንደዚህ አይነት ፍሬም ልታመጣ አትችልም አልኩህ እኮ። ጠይቀኸኛል፣ መልስ እየሰጠሁህ ነው። አውዱ ከዚህ ይጀምራል ብለህ አንተ ይሄንን መጽሐፍ የመተርጉም መብት የለህም። እሺ አንተ ባለ መብቶ ታስረዳናለህ። ይሄው አውዱ ከየት እንደሚጀምር ጀምራ አሳይን። ክፈት መጽሐፎች ጠየቀኝ እኮ አውዱ ከየት የሚጀምር? እሺ ክፈት። እሺ ከየት የሚጀምር? ኢየሱስ ማንነቱን ሲናገር እኔና አብ አንድ ነን። አባካራባክ መጽሐፉ ያወራ። ያንተን ተወና መጽሐፉን አስወራ። እዛው አንብብልን። ያወራውን ነው ያወራው እኮ። እሺ አንብብልን። እዛ ቦታ ምንድነው ማነበልህ? ይሄ የቀለደ ነው የሰውዬ ጋይስ 10 26 እኮ የሚያወራው ስለ በጎች ነው ወንድሜ። በቃ አውዱ የሚጀምረው እስከ 30 ድረስ የተወራለው ስለ በጎች ነው። ከእንትኖች ከአይሁዶች ጋር ማለት ነው። ስላላንበብኩ ጎበዝ አወላ አላሁ አክበር ጎበዝ። በቃ እዚህ ጋር አሁን አውዱን አግኝተዋል። ስለ በጎች ነው የተወራ ያለው። ዮሐንስ ወንጌል እኔ አልኩህ እኮ አንተ ምንም እንትን ልትለኝ አትችልም ስለ መጽሐፍ ቅዱስ። በኮ ባይ አይደለም። አሁን ያገህን ጠይቅ። ኧረ አንዴ ተረጋጋ። ቁጥር 26 ላይ እናንተ እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑ ማለት ከዛ በጎቼ ድምጼን ይሰማሉ ይከተሉኛል። ስለ በጎች እያወራ ነው። ከዛ ምን አለ? ከጄ ማንም አይነጥቃቸው ማለት እጠብቃቸዋል። አሁን ስለሚጠብቃቸው ነው። በጎቹን እንዴት ነው የሚጠብቃቸው? ዮሐንስ ወንጌል ምዕራፍ 37 ላይ በአምላክ ስም ነው የሚጠብቃቸው። ለዛ ነው አንተ አሁን አተርጉመ ልትተረጉም አትችልም ነው። ስለዚህ አብና ወልድ አንድ የሆኑት በምንድን ነው? አትተረጉምም አንተ እያልኩ ነው። እንደዛ አይደለም። አንተ ልትተረጉም አትችልም መጽሐፍ ቅዱስ። እዚህ ጋር እኔና አብ አንድ ነን የሚለው ደቀ መዛሙርቶችን በመጠበቅ ነው። አውዱ ላይ ይናገራል። አይደለም ከጄ ማንም አይነጥቃቸው ማለት ስለማን ነው? የሰጠኝ አባቴ ከሁሉ ይበልጣል አለ። ምንድነው የተሰጠው? እሺ ንገረኝ። ምንድነው የተሰጠው? በጎቹን ሰጥቶታል። በቃ ስለዚህ ከጄ ማንም አይነጥቃቸው ማለት ምን እያለ ነው? ስለመጠበቅ እያወራ ነው። በቃ ስለመጠበቅ እያወራ ነው። እኔና አንድ ነን ማለት ነው። ሌላ ቦታ እዛው አውድ ላይ እኮ ነው። ቆይ ከማለቱ ስለ ጥበቃ እያወራ ነው። በጥበቃ ደረጃ ነው። it's not about ጥበቃ ማንነቱን ነው የምናገረው። ገባ? በቃ ሁሌ ኢን ዩር ድሪምስ ነው እሱ። ግን እዚህ አንተ እኮ ያልኩህ እኮ ሊተረጉም አትችልም ነው እኮ ያልኩ ያለው። ያንተ መጽሐፍ አይደለም ሲጀምር። እኔ መች ተረጎምኩኝ? መጽሐፉ ላይ ከዛው ወደ ላይ ነው። ቁጥር 26 ላይ ሰበጎች ያወራ። ቁጥር 27 ላይ ማንነቱን ነው የሚያወራው። አሁን ስለ ማንነት አላወራም። የሰጠኝ ማንነቱ ነው ኢየሱስ ከአብ ጋር አንድ መሆኑ ማንነቱ ነው። በቃ እሱ ያንተ ሐሳብ ነው። ወጥቶ ነው እንደዛ ማለት ትችላለህ። ከዛ ደግሞ ሌሎች አገልጋዮች ያሉትን አንተ ከሐዋርያት ትበልጣለህ እንዴ? በቃ እኔ ጨርሻለሁ። እኔ ካንተ ጋር ማወራው ነገር ይቀር። ቆይ ልጠይቅ መልስ። ሐዋርያት አብረውት ነበሩ አይደለ? ከነሱ ትበልጣለህ? በቃ በጥቅስ ስለማታወራ እኔ ይቅርብኝ እኮ በጥቅስ ላውራ ነው። እሺ ሂድ ወደ አንደኛ ዮሐንስ መልእክት። አልሄድም እኔ። እሺ ከያ ሰው ጋር ቀጥለው ሁሱን ትሄዳለህ። ለምንድን ነው የማትሄደው? አይ እኔ በጥቅስ አታወራም። ስለዚህ አውዱ ይሄው አንደኛ ዮሐንስ መልእክት እኔ መፍታት ስለማልችል አትፍታ። እንዴ ሲነበብ እያመንክ አይደለም። እዚህ ጋር አሁን ስለ እኔ ነኝ አንብቤ የሚፈታል እኛ አንተ እኔን እንትን ልትፈታ አትችልም አልኩ እኮ። ኢየሱስ አሁን እዚህ ጋር ስለ በጎች ጥበቃ እየተወራ እንደሆነ ስለ ማንነቱ ነው ያወራው ብዬሃለሁ። ከዛ እንለፍና ወደ ዮሐንስ መልእክት እንሂድ። አንደኛ ዮሐንስ መልእክት አውዱ ላይ ያሳየኝ። እሺ ስለ ማንነቱ አንደኛ ዮሐንስ መልእክት ወንድሜ በቃ እኔ ከኔ አቅም በላይ ነው። ከይቅርታ ጋር ማለት አንደኛ ዮሐንስ መልእክት አልሄድም። ከይቅርታ ጋር እሺ፣ በጣም ይቅርታ። ኦኬ ወደ ቅድም ወደ ልጅቷ ጋር እንመለስ። አይ ይቅርታ፣ በቃ እኔ ከኔ ጋር አንስማማም። ለምንድን ነው ማንስማማው? ምክንያቱም አንተ የራስን አእምሮ ላይ ያለውን ነው የምታወራው፣ መጽሐፉ ላይ ያለውን አይደለም። ኤግዛክትሊ እምነቴን ነው እኮ የማወራው እንጂ አንተ የምትፈልገውና እኔ መጽሐፉን ደግሞ አንተ አጣመህ እየተረጎምክ ዝም ብዬ ልሰማ። እኔ ምንም አላጣመምኩም እኮ። እሺ እንዳጣመምኩ ነው እንዳጣመማችሁ ነው። አሁን የቅድም አንድ ደቂቃ አስተምልሰን አንድ 32 ላይ እንሂድ 30 ሰከንድ ይሰጠኝና እንዳጣመምኩና እንዳላጣመምኩ ይታይ። አሁን ክፍሉ ይብራራሽ። አንተ ብቻ ስላለው ሚዩት አድርጋ አንዴ አድሚኖች ሚዩት አድርጉት። አንዴ ያውኑን ክፍል እናብራራው። እሺ ዮሐንስ 10 ታች ታዳሚውን ሰው ምንም አታብራራም አልኩ። አለዚያ እኔ ወርድልሃለሁ። አንዴ ፕሊስ በቃ ላውራ። ዮሐንስ 10:30 ጋይስ እዚህ ያላችሁ ሰዎች እየተወራ ያለው ዮሐንስ ወንጌል እኔና አብ አንድ ነን ብሎ ኢየሱስ ተናግሯል። ኦፍ ኮርስ ግን እኔና አብ አንድ ነን የሆነ አካል አንድ በሚል ከተጠቀሰ ራሱ ነው ማለት አይደለም። ነን የሚለው ራሱ የሆነ ስለ ሁለት ፐርሰን እያወራ እንደሆነ ያስታውቃል። አይ ኢን ዘ ፋዘር አር ዋን ካለ አር ይላል። አይታችኋል? አር ሲል ከአንድ በላይ ለሆኑ ፐርሰኖች ነው። እኔና አብ አንድ ነን፣ እኔ እና ያለ ስለ ሁለት ፐርሰኖች ነው የሚያወራው። እነዚህ አንድ ነን ሲል ታዲያ በምንድን ነው አንድ የሆኑት ነው ቀጥሎ የሚመጣው ጥያቄ። ተደራጅና በምን አንድ ሆኑ የሚል ነው ጥያቄ የሚመጣው። ይሄን ደግሞ አውዱ ላይ ነው የምናየው። ለምሳሌ አንደኛ ቆሮንቶስ 3:6 ላይ ለምሳሌ ስለ አንድነት ሲያወራ እኔ ተከልኩ አጵሎስ አጠጣ፣
አምላክ ያሳድግ ነበር። የሚተክልና የሚጠጣ አንድ ናቸው ሲል ለምሳሌ የሚተክልና የሚጠጣ አንድ ናቸው ሲባል ዞሮ ዞሮ ይሄ ማፍራት ላይ ነው ሁለቱም እየሰሩ አላማቸው ላይ አላማ አንድነት የሚባል ነገር አለ አንድ ሲባል። ታዲያ ኢየሱስና ያብ አላማ አንድነት ነው ወይ ስንል አዎ ዮሐንስ ወንጌል ምዕራፍ 26 ላይ ስለ አማንያን ኢየሱስ ያወራ ነው። እኔ አማንያኖቹ በጎች እያለ ይጠራቸዋል። አማንያኖቹ የሚያምኑ አካላት በሱ ያመኑትን ስለነሱ ተናገረና እኔ አውቃቸዋለሁ ይከተሉኛል አለ። ያው አውዱን እየጠበቅኩ ነው። ቁጥር 28 ላይ ዮሐንስ ወንጌል 10:28 ላይ ቀጥላ ነገር ከእጄ ማንም አይነጥቃቸው ማለት ማንም እነዚህን አማንያን ከኔ ሊያስታቸው አይችልም ነው። ከእምነቱ ሊያስወጣቸው አይችልም አለ። ለምን ሲባል ኢየሱስ አቅም ስላለው አብሶሉት ዩኖት እዚህ ጋር ቢያቆም ኖር የምር አምላክ ነኝ እያለ ነበር የሚባለው። እዚህ ጋር ቢያቆም ማለት ነው ከኔ ማንም አይነጥቃቸውም ቢል ምክንያቱም ፍጡር ስለሆነ ይነጠቃል ፍጡር። ግን ከዛ ቁጥር 29 ላይ ምን አለ? የሰጠኝ አባቴ ከሁሉ ይበልጣል አብ ነው የሰጠኛል። ስለዚህ እነዚህን በጎች ራሱ ጠብቃቸዋል እያለ ሲናገር ማን የሰጠው ማለት ነው? አምላክ ነው የሰጠው። ከሱ ማንም አይነጥቃቸው ማለት። ስለዚህ ዮሐንስ ወንጌል ምዕራፍ 17 ላይ ኢየሱስ ምን አለ? በምድር ሳለው በስም ጠብቃቸው ነበር አለ። ዮሐንስ 17:11 ላይ እነዚህን እንደኛ አንድ እንዲሆኑ በስም ጠብቃቸው ነበር አለ። አብና ወልድ አንድ ይሁኑት በምንድን ነው? በዓላማ ነው። እነሱ አንድ እንዲሆኑ ዘንድ አለ። እነሱ አንድ እንዲሆኑ እንደኛ አንድ እንዲሆኑ ካለኮ ምን ሰዎች ጤዛ እንዳይሆኑ ነው የሚጠበቁት አይደለም። ከዓላማ ስተውት እንዳይወጡ ነው። ተጠበቁ ማለት ተጠበቁም እኮ የኢሴንስ ቢሆን ኖሮ ይቀየራሉ ማለት አይደለም። ስለዚህ እንደኛ አንድ እንዲሆኑ በስምህ ጠብቃቸው ነበር። ኢየሱስ በአምላክ ስም ነው አማኞች የሚጠብቀው። ለዛ ነው እኔና አብ አንድ ነን ያለው። አይሁዶች አምላክ ከነሱ ጋር ነው የመሰላቸው። አምላክ ከአይሁዶች ጋር ቢሆን ኖሮ ይነጥቋቸው ነበር። ነገር ግን ኢየሱስ አይ አምላክ ከኔ ጋር ነው ያለው። እኔና አብ አንድ ነን። እኔ በአምላክ ስም ጠብቃቸዋል። አውዱ የሚወራው ስለ ተከታዮቹ ማንም ከተከታዮቹን መንጠቅ እንደማይችል እነዚህን ተከታዮቹን የሰጠው አምላክ እንደሆነ እሱ የሚጠብቃቸው በአምላክ ስም እንደሆነ ስለዚህ እኔና አምላክ አንድ ነን ሲል በዓላማ ጥበቃ ላይ አንድ እሱ ነው የሰጠኝ እያለ ነው። ሌላ ነገር የለውም። በቃ እነሱ ከቁጥር 26 ጀምሮ ያለውን አውድ አያነቡትም። ቀጥታ ዘሎ ይመጡና ቁጥር 30 ላይ ጁ የሆነ ሰው ልብሱን ሳያወልቅ ሳይዘጋጅ ከነምናምኑ ዘሎ ውሃ ውስጥ እንደመግባት ማለት ነው። ዘሎ ሰው ዳይቨር ውሃ ውስጥ ይገባል እንዴ? ዘሎ ዮሐንስ ወንጌል ምዕራፍ 10 ዘሎ ቁጥር 30 ማለት ነው። ለዛ ነው የቀደም ቁጥር 26 ያልኩት። ቁጥር 26 አንብበው ከዛ ጀምሮ ያልኩት ለዛ ነው። እና ይሄን ይመስላል። ጀዛኩሙላሁ ኸይር። ሁሱ ከመጣ መቀጠል ትችላለህ። ማሻአላህ አብዱል ከሪም ሽክራን ጀዛከላሁ ኸይራ። እሺ መግዲ ሰላም መግዲ አለሽ? ሄሎ መግዲ የለችም መሰለኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም። የፈትዋ ጥያቄ ነበር። እሺ ባለፈው የሆነች ልጅ አዋርቼ ነበር እና እቺ ሰለምቴ ልጅ ቤተሰብ ጋር ተቀላቅላ ነበር። ያው የሕክምና ውጤት ምናምን እንዳለ ወጥቶ ነበር እና ህንድ ሀገር ሄዳ እንድትታከም ምናምን እንዳለ ወጥቶ ነበር እና እነሱ ደግሞ ከሕክምና ይልቅ ጸሎት ይደረግልሽ መጀመሪያ ጸሎት ይደረግልሽ ብሎ ምናምን ያስገድዳት ነው ያሉት። ይቆራረጣል ድምፅህ። ምንድን ነው ያልከው? ባለፈው የሆነች ልጅ ነግሬህ ነበር። የሆነ የታመመች ሰለምቴ ልጅ ነበረች እና ቤተሰብ ጋር ተቀላቅላ ነበር። የህክምና ውጤት እንዳለ ወጥቶላት ነበር እና ቤተሰቦቿ ጸሎት ይደረግልሽ ከህክምናው ይልቅ መፍትሄው ጸሎት ነው ያሉ እያስገድዷት ነው እና ተመሳስላ መኖር ትችላለች። ተመሳስላ መኖር አዎ፣ እዛ ጋር ያው እምነቷ እንዳለ ሆኖ በዛ ጋር የሚሏትን ነገር ተመሳስላ መኖር ማለት ነው። ላ ህክምናን ታድርግ በቻለችው አቅም ሌላ የምታስጠጋት ጓደኛ ሙስሊም ጓደኛ ወይ ቤተሰብ ካለ ከነዛ ጋር መኖር እንጂ እምነቷን የሚያስገድ ነገር እዛው ላይ ሆና እንድትቀጥል አይፈቀድም። አንድ አምናለች እዛው ሆና ከእስላም የሚያስወጣትን ነገር ማድረግ አይቻልም። አዎ ባለፈው የሆኑ ሰዎች ሰጥተን ነበርና እነሱ አውርተና እነሱ ጋር ተጠግታ ነው ትኖር ነበር። በጣም አመማት። እዛ ምቹ አልነበረም እና እዛው ያለች ህክምና ክትትል አድርጋ ምናምን ካንሰር ነው አሏት እና የተጠየቀችው በጣም ብዙ ብር ነው። ድምጽ ይሰማል? ይሰማል።
አዎ እና እዛ ሆና አንተ በሰጠህን ሰዎች በኩል እዛ ተጠላ ነበር። ሕክምና ምርመራ አድርጋ ውጤቱ ወጣ። በሽታው ደግሞ ካንሰር ነው አሉ እና የተጠየቀችው ደግሞ 9 ሚሊዮን አካባቢ ነው። ሕክምናው በሁለት ዙር ነው የሚደረገው። የመጀመሪያው 4 ሚሊዮን ምናምን፣ ሁለተኛው ደግሞ እስከ 5 ሚሊዮን ነውና ከዛ በኋላ በጣም ሲያማት የጉበት ንቅለ ተከላ ነው ከቤተሰብ የሚሆን ነገር ያስፈልጋል በሚል ዶክተሩን በጣም ጥሩ ዶክተር ነበር፣ ሙስሊም ነበር። እሱም ተባብሮን እንትን ያለ ነበር። ከዛ እዛ ተጠግታ ነበር። እነሱ ደግሞ ያስገደዷት ነው ጸሎት ይደረግልሽ ምናምን የሚል ነገር ነው ያመጡት። የሕክምናው ምላሽ ተለው አልሰጡም ማለት ነው እኮ። ያንን እሱ አልፈልግም ትበላቸው በራሳቸው ሊያደርጉ ይችላሉ። በዛ ተጠየቀበት እሷ እና በጣም ብዙ ብር ነው። እኛም በተቻለን ከጎኗ ማንም የለም፣ ብዙ ብር ነው የተጠየቅነው። እኛም በተቻለን ያሰባሰብን ነው እና እዚህም ያሉ ሰዎች አካውንቱ አለ። ከውጭ ሀገር ህንድ ሀገር ሄዳ እንድትታከም ነው የተባለው። ከዛ ቀጥታ የመጣ ወረቀት አለ። ዶክተሩ ሁላ ማውራት ይቻላል። እና ሀይር ፈላጊዎች መርዳት የምትፈልጉ ብትነግርልን መርሐባ። አላህ ያግዛት። እንግዲህ መረዳትና ማገዝ የምትችሉ ሰዎች ካላችሁ እሷ ብትመጣና እንትን ብትን ኢንሻአላህ። እሺ መቅዲ ያለሽ ያለች መሰለኝ። ጀሪ አለሽ? አለውኒ። እሺ መጠየቅ የምትፈልጊው ጥያቄ አለ? አዎ ፊልጵስዩስ ምዕራፍ 2 ላይ ያለውን እሱ በስነ ስርዓት አላብራራልኝምና እስቲ አንተ አብዱልከሪም ከማንም በላይ እሱ በእግዚአብሔር መልክ እርሱም በእግዚአብሔር መልክ ሲኖር አብዱልከሪም በደንብ አድርጎ ያብራራልሻል። ምናልባት እንየው ከተባለ አይ አይደለም፣ እርሱ በእግዚአብሔር መልክ ሲኖር ሳለ የባሪያን መልክ ይዞ ይላል። ሁለቱም ተመሳሳይ ናቸውና እሱ ይህ የኢየሱስ ክርስቶስን አምላክነት ያስረዳል ብለሽ ነው አንቺ? አዎ። እሺ በመጀመሪያ ኢየሱስ ክርስቶስ አምላክ እንዳለው ታውቂያለሽ አይደል? አዎ በስጋው አምላክ አለው። አምላክ ያለው በስጋው ነው የሚለውን የት ነው ያገኘሽ? ምክንያቱም የሰው ልጅ ስለሆነ ነው። በስጋ እሱ አምላክ እንዳለው ሲናገር ዮሐንስ 1:14 ላይ ስጋን ስለያዘ አምላክ ያለው በስጋው ነው በስጋዬ ነው ብሎ ተናግሯል ኢየሱስ ክርስቶስ ወይንስ አልተናገረም? ቃል በቃል ነው። ቃል በቃል አላለማ። ቃል በቃል አልተናገረም፣ ግን ነው የሰው ልጅ እያለ ግን ራሱን ይደራል። እሺ ለማንኛውም ኢየሱስ ክርስቶስ አምላክ እንዳለው ተናግሯል። ግን ያንን ክርስቲያኖች ይሄ በስጋው ነው ይሄ ደግሞ በመለኮቱ እያላችሁ ትለያያችኋቸው። ኢየሱስ ክርስቶስ ግን አምላክ ያለኝ በስጋው። አይ አምላኩ ደግሞ እሱ አባቱ እንደሆነም ይናገራል። አባት ስለ አባት አይደለም ጥያቄ፣ አሁን ስለ አምላክነት ነው። ኢየሱስ ክርስቶስ አምላክ እንዳለው በደንብ ተናግሯል። አምላክ ካለው ሌላው ማንኛውም የተሰጠው ነገር ቢኖር ኢየሱስ ክርስቶስ በጸጋ ያገኘው ነው ማለት ነው እንጂ በባህሪ አይደለም። ኢየሱስ ክርስቶስ በጸጋ ሌላም ነገራቶች ሊሰጥ ይችላል። ብዙ ነገራቶች ስልጣን ሁሉ በሰማይና በምድር ተሰጠ ይችላል ማለት ነው። ያ ነው። ሙሴ አምላክ እንደሆነ ታምኛለሽ አይደል? ወግዲ ማን ነው? ጀሪ ይቅርታ። ሙሴ አምላክ እንደሆነ የፈርዖን አምላክ እንደሆነ የማንም እግዚአብሔር ለፈርዖን ለምን ለጥንት አይሆንም አምላክ ነው ተብሏል አይደል? ለምን ይሁን እኮ የተሰጠው አምላክ ነው ተሰጥቶት። አዎ ስለዚህ አምላክነት የሚሰጥ ነገር ነው ማለት ነው። ከስጦታ አንፃር ችግር የለውም፣ ግን ከመፍጠር አንፃር ሊሰጥ አይችልም። ከመፍጠር አንፃር ሊሰጥ አይችልም። ስለዚህ ሙሴ አምላክ ነው። አምላክ መለኮታዊ ባህሪውን ያጋራል ማለት ነው። በመፍጠር አንፃር ለሌላ አካል ይሰጣል ማለት ነው። በመፍጠር እኮ ከአንዱ ከእግዚአብሔር ውጪ ሌላ አምላክ የለም። እኔ ለፈርዖን አምላክ አድርጌያለሁ። በጣም ጥሩ። ስለዚህ ለፈርዖን አምላክ ያደረገው
ይህንን አምላክነቱን አምላክ ለኢየሱስ ክርስቶስም ሰጥቶታል? አልሰጠውም። የክርስቶስ የባህሪ አምላክ ስለሆነ ክርስቶስ የባህሪ አምላክ ነው የሚለው የት ጋር ነው ያለው? ከአብ ጋር አንድ ነው። አብ ፈጣሪ አይደል? በባህሪ አንድ ናቸው የሚላል እዛ ላይ እኮ ዮሐንስ 10 ላይ እኮ ፊልጶስ እግዚአብሔርን አብን አሳየንና ይበቃል በቃ ሲለው አይ እስካሁን ድረስ ከእናንተ ጋር ስኖር አታውቁኝም እንዴ? እኔን ያየ አብን አየ ብሏል። ያው እሱና አብ አንድ ናቸው። ዮሐንስ 14 ላይ ስለማየት ሲባል እዚህ ቦታ ላይ ምን እንደሆነ ገልጾላቸዋል። ወደዛ ከመሄዳችን በፊት ግን አብ ይታያል። ስለማየት ስለማያወራ ነው። አብ ይታያል አይታይም። ጎበዝ። ስለዚህ አብን ስለማየት ሳይሆን ሌላ ትርጓሜ ያለው ማለት ነው አይደለ? እኮ ግን ያ እሱ አይ ሌላ ትርጓሜ የለው አለው። ምክንያቱም አብ ስለማይታይ እኮ ነው። ማየት ከሆነ ስለማየት አይደለም እየጠየቁ ያሉት። ሲጀመር አብ እንደማይታይ ራሱ አስተምሯቸዋል። አብን አሳየን ሲል ጊዜ ቀጥታ ስለማየት እየጠየቁት አይደለም። ምክንያቱም አብ አይታይም ብሎ ራሱ ተናግሯል። ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ አብን አንዳቸውም እንኳን አላያቸውም ድምፁንም ከቶ አልሰማቸውም ብሎ ተናግሯል አይደል ኢየሱስ። ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ምናምን 21 ምናምን አካባቢ ላይ እግዚአብሔርን ያየው አንድስ እንኳን የለም ይላል አይደል? ስለዚህ ስለማየት አይደለም እያወራ ያለው ሌላ ትርጉም ነው። ተስማማን በዚህ? ቸሪ አይ ምን መሰለህ ነቢያቶች እግዚአብሔር ማየት ይፈልጋሉ። ለምሳሌ ሙሴ ራሱ ፊትህን አሳየኝና ብሎታል አይደለ? አንዴን ከዛ የሰው ልጅ እኔን አይቶ መኖር አይችልምና እግዚአብሔር እንደማይታይ ኢየሱስ ክርስቶስ ተናግሯል አይደለ? አዎ ኢየሱስ ተናግሯል። አዎ ነቢያቶች ደግሞ አይተዋል አይደለ? እግዚአብሔር በመንፈስ አካል ስለዚህ ይጋጫል ማለት ነው። ኢየሱስ እግዚአብሔር አይተኝ ማለት ነቢያቶች ደግሞ አይተዋል። ስለዚህ ይጋጫል መጽሐፉ የአምላክ ቃል እንዳልሆነ እዚህ ጋር ተረዳላችሁ። አይ ነቢያቶች እኮ አላዩትም። አይተውታል እንዴ? አይተውታል። ላሳይሽ እሺ ያዕቆብ እግዚአብሔርን ፊት ለፊት አይቼዋለሁ ይላል። እሱ እግዚአብሔርን አይደለም ያየው ሰው ከሰውም ከእግዚአብሔርም ጋር ታገያለሁ ምናምን ያለው። አይዋ ስለዚህ አንድ አካል እኔን ያየ አብን አምላክን አየ ቢል ቀጥታ ትርጉም አይደለም። ምክንያቱም ያዕቆብ ምን አለ? ቀጥታ እግዚአብሔር ነው ያየሁት እያለ ተናገረ። እግዚአብሔር ነው ወይ ያየው? ቃሉን ካየነው እግዚአብሔር ነው ያየሁት ብሎ ተናግሯል። ግን የሆነ አካል አምላክን ወክሎ ቢናገር ያ አካል አምላክ ነው ማለት አይደለም። ስለዚህ ክርስቶስ አምላክን ወክሎ እየተናገረ ነው። እዚያም ቦታ ላይ ያዕቆብን የገጠመው አምላክ ነው አይደለም? ጀሪ አምላክ አይደለም አይደለ? ሰው ነው አይደለ? በቤተ ክርስቲያን አስተምሮ ምን መሰለህ እንትን ቴዎፋኒ ባል የእግዚአብሔር መገለጥ እሱ ለክርስቶስ ኢየሱስ ይሰጣል። በስጋ የሚገለጠው እሱ ነውና ለአብርሃምም የተገለጠለት እንዲሁም ለያዕቆብ የተገለጠው። አይ ቆይ በቤተ ክርስቲያን አስተምሮ አይደለም፣ እንደ መጽሐፍ ቅዱስ ነው የምንሄደው። መጽሐፍ ቅዱስ ላይ አምላክን ወክለው መላእክቶችም ይመጣሉ፣ ሰዎችም ይመጣሉ። ያ ግን አካል አምላክ ነው ተብሎ ሊገለጽ ይችላል አይደል? ያን አካል ካየሽ አምላክ ነው ተሰባለ። ኢየሱስ ክርስቶስም ልክ እንዲሁ እኔን ካየህ አብን አየህ ይላል። እዚያ ቦታ ላይ ያዕቆብን የገጠመው ሰው አምላክ ነው፣ እግዚአብሔር ነው። ግን እግዚአብሔር ነው ወይ አይደለም? ሰው ነው። ሰው ሆኖ የእግዚአብሔርን ስራ ወክሎ ስለገለጸ እዚያ ቦታ ላይ አምላክ ተብሎ ተገልጿል። ለአጋር ልክ እንዲሁ መልአኩ በተገለጠላት ጊዜ ሌላም ቦታዎች ላይ አምላክን ወክለው ይመጣሉ። ወደ አብርሃም ጋር በመጡን ጊዜ ግን አምላክ እንዳው በእውነቱ ታይቷል ወይ ይታያል ወይ? ላ በፍጹም አይታይም። አምላክን ወክለው የሚመጡ አካሎች ግን ነቢያትም ሆነ መላእክቶች አምላክን አየ ተብሎ ይገለጻል። ለምን ከተባለ የአምላክ ስራ በእነርሱ በኩል ስለተገለጸ። እኔን ያየ አብን አየ ስለ ኢየሱስ ክርስቶስ ታች ጋር ወርዶ በደንብ ገልጾላቸዋል። አብ በእኔ በኩል የሚሰራውን ስራ ካያችሁ እኔን እንዳያችሁ እያለ ይገልጽላቸዋል። ከታች የሚናገረው ቃልና የሚሰራው ተአምራት ከአምላክ ዘንድ ስለሆኑ እነሱን ማየት ልክ አብን እንደማየት ነው ማለት ነው እንጂ ራሱ ኢየሱስ አብ ነው ማለት አይደለም፣ ወይንም ደግሞ አምላክ ነው ማለት አይደለም። ስራዎቹ ናቸው። ስራዎቹ የማን ናቸው? የአብ ናቸው። ንግግሩ የማን ነው? የአብ ነው። የምናገረውን ቃሌን አብ ሰጠኝ እያለ ይናገራል አይደል? የምናገረውን ከሰማችሁ የምሰራውንም ስራ ካያችሁ እያለ እነዚያን ስለ ስራዎቹና ስለ ንግግሮቹ እየተናገረ ነው እዚያ ቦታ ላይ።
እሺ ዮሐንስ 10 ላይ 10:30 ላይ እኔና አብ አንድ ነን ያለበት እሱም አንድነቱ ከምን አንጻር እንደሆነ እዚያ ቦታ ላይ ይናገራል። ሐዋርያቶችን ስለመጠበቅ ይናገራል። አውዱን መጀመሪያ ማየት በአረበኛ ሲያቅ ይባላል። አውዱ ምንድን ነው? ለምሳሌ አምላክ ሙሐመድን የታዘዘን እኔን ታዘዘ ማለት ነው ይለናል በቁርአን ላይ። ስለዚህ ሙሐመድ አላህ ናቸው ማለት ነው ብለን እንረዳው አይደለም። የሆነ ዓላማ አለ። ነብያቶች የአምላክን ዓላማ በምድር ላይ የሚያስተላልፉ ናቸው። በዚያ በዓላማ አንድ ናቸው። ማንና ማን? ነብያትና አምላክ። አምላክን ወክለው በምድር ላይ እስካስተላለፉ ድረስ የአምላክን ስራ እስከሚሰሩ ድረስ እነዚህ ሰዎች ከአምላክ ጋር አንድ ናቸው። መን የጡዕ ረሱል ፈቀድ አጣዕ አላህ ይለናል አላህ። መልእክተኛ ሙሐመድን የታዘዘ በእርግጥም እኔን የታዘዘው ይላል። አሁንም ልክ እንዲሁ የኢየሱስ ክርስቶስ የሚያስተላልፈው ዓላማ የአምላክን ዓላማ ነው። ወገሻ ሐዋርያቶችን የመጠበቅ ስራ የማን ስራ ነው ከተባለ የክርስቶስን ስራ ነው፣ የአብም ስራ ነው። ወገሻ ክርስቶስ በምድር ላይ ይጠብቃቸዋል በአብ ትእዛዝ፣ በአብ ስጦታው ማለት ነው። ያ ነው የሚገርምሽ። ይሄን ቃል በቁርአን ላይ ይናገራል ክርስቶስ። ወኩንቱ ዐለይሂም ሸሂደን ማ ዱምቱ ፊሂም ይላል። በመካከላቸው እስካለሁ ድረስ እኔ በእነርሱ አብሬያቸው ነበርኩኝም ይላል። እኔን ከወሰድከኝ በኋላ ግን አንተን የምትጠብቃቸው ይላል። የጥበቃ ኃላፊነቱን በምድር ላይ ሰጥቶት ነበር ለሐዋርያቶች። ለማን ነው? ለኢየሱስ ክርስቶስ ሰጥቶት ነበር። ማንም ከእርሱ አይነጥቃቸውም። በምን ነው የሚጠብቃቸው ከተባለ በትምህርቱ ነበር የሚጠብቃቸው። ያን ትምህርቱን ቀጥ አድርገው ሐዋርያቶች እስከተከተሉ ድረስ ማንም አይሁድ መጥቶ ሊያስታቸው አይችልም። ያን ትምህርቱን ማን የሰጠው? የአምላክ ነው። በምድር ላይ ማን ወክሎ ያንን ይሰራል? ኢየሱስ ክርስቶስ ይሰራል። ዓላማቸው አንድ ነው። ሐዋርያቶችን መጠበቅ፣ የሚጠበቁት ሐዋርያቶች ናቸው። ይሄን ለማለት ነው። ይሄ ነው አንድነታቸው እንጂ በአምላክነት ከተባለ ክርስቶስ አምላኬ ነው ብሎ ግልጽ ቃል በቃል አብን ይናገራል። አምላክ ነው። እሺ ግን ከቁጥር 27 ጀምሮ ስታነበው እኮ በጎቼ ድምፄን ይሰማሉ ይከተሉኝማል፣ እኔ የዘላለምን ሕይወት እሰጣቸዋለሁ፣ ከእጄ ማንም አይነጥቃቸውም ይላል። ክርስቶስ የዘላለም ሕይወትን መስጠት ይችላል። እኛ የሰው ልጆች የክርስቶስ በጎች ነን። አዎ ይከተሉኝማል አለ። የክርስቶስ ተከታዮች ማለት ነው። የክርስቶስ በጎች ሲባል ጊዜ የእርሱ ተከታዮች ማለት ነው። ይከተሉኝማል ብሎ ገለጸው። ሌላው ነገር የዘላለማዊ ሕይወት ይሰጣል ወይ ኢየሱስ ክርስቶስ? አዎ ይሰጣል። ማን ነው ያን እንዲሰጥ ስልጣን የሰጠው? ነው አብ ነው። እሱን ደግሞ የዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ጀምረሽ ብታነቢው ቆላም ብብልሽ እንዳው ያን የዘላለማዊ ሕይወት እንዲሰጣቸው ስልጣን ሰጥቶታል። የዘላለማዊ ሕይወቱ ምንድነው ከተባለ ታዲያ ያ ስለ አንዱ አምላክ ማወቅና ክርስቶስ የዛ አንዱ አምላክ መልእክተኛ መሆኑን ማወቅ እንደሆነ እዚያው ላይ ገልጾታል። ያ ዕውቀቱን የዘላለማዊ ሕይወት የሚያሰኝ ነው። በላሳይሽ ላምብብልሽ የዘላለማዊ ሕይወትን እንዲሰጥ ስልጣን የሰጠው ራሱ አብ እንደሆነ ዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ጀምሬ ላምብብልሽ ይላል። ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ልጅህ ያከብርህ ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው። ምን አይነት ስልጣን? ለሰጠኸው ሁሉ የዘላለማዊ ሕይወት ይሰጣቸው ዘንድ ልጅህን አክብረው። እንግዲህ ስልጣን የሰጠው ማን ነው? አብ ነው። ምን አይነት ስልጣን ሰጥቶታል? እነዛን የሰጠውን ሐዋርያቶቹን የዘላለማዊ ሕይወት እንዲሰጣቸው ዘንድ። ታዲያ የዘላለማዊ ሕይወት ማለት ነው ክርስቶስ የሚሰጠው እውነተኛ አምላክ ብቻ ይሆን ካንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ምንድነች የዘላለማዊ ሕይወት? ማወቅ የሚለውን አስመሪበት። ስለ አንዱ አምላክ ማወቅና ክርስቶስ የዛ የአንዱ አምላክ መልእክተኛ መሆኑን ማወቅ፣ ይሄ ነው የዘላለማዊ ሕይወት። አይሽ ያንን ሲያውቁ ጊዜ የዘላለማዊ ሕይወትን የሚያገኙበትን መንገድ ያዙ ማለት ነው። ይሄ ቃል በቃል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይናገራሉ። መን ዐሊመ አን ላ ኢላሀ ኢለላህ ወአኒ ረሱሉላህ ደኸለ ጀና ይላሉ። ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብሎ እኔም የእርሱ መልእክተኛ መሆኔን ያወቀ ገነትን ገባ ይላሉ። ያ እውቀት የዘላለማዊ ሕይወትን ያስገኛል። ነቢያቶች ሁሉ በየጊዜው ይሄንን ለትውልዶቻቸው ይሄን ስልጣን ተሰጥተዋል ከአምላክ ዘንድ። ያንን ሲያውቅ ጊዜ ሰው ወደ ዘላለማዊ ሕይወት እንደሚገባ ያስተምሯቸው ነበር። ክርስቶስም በዚህ ቦታ ላይ ይሄን እያስተማራቸው ያለው እውነተኛ አምላክ ብቻ ይሆን አንተን ሲል አብን ነው የላከውንም ኢየሱስ ክርስቶስን አለ። እርሱ ደግሞ የአንዱ አምላክ የእውነተኛው አምላክ መልእክተኛ እንደሆነ ተናገረ። ይሄን ያውቁ ዘንድ አለ። ይህ ነው የዘላለማዊ ሕይወት አለ። በቃ ይሄ ስልጣን ሰጥቶታል አብ። የዘላለማዊ ሕይወት ሲባል ጊዜ ምድራዊ ሕይወትን አይደለም። ስጋቸው ይሞታል ማናቸውም ሰዎች፣ ነገር ግን ቀጣይነት ያለው የዘላለማዊ ሕይወት በቀጣዩ ዓለም የዘላለማዊ ሕይወትን የሚያገኙበት ከገሃነም ርቀው ገነትን የሚወርሱበት መንገድ ያንን ለማለት ነው። ያንን የሚወርሱት
በዚህ በእውቀት ነው። እውቀቱን ነው የዘላለማዊ ሕይወት እያለ ያለው። ያንንም ኢየሱስ ክርስቶስ ስልጣኑ ተሰጥቶታል። ይፈቻል አይደል? ያ እሺ እያልከኝ ያለው የዘላለም ሕይወት የሚሰጠው የክርስቶስ ወንጌል ነው። አንዱን አምላክ ማወቅ እያለ ያስተማረ ነው። ይህች ነች የዘላለማዊ ሕይወት አለ። ምንድነች ከተባለ ስለ አንዱ አምላክ ማወቅሽና ክርስቶስ የዛ የአንዱ አምላክ መልእክተኛ መሆኑን ማወቅሽ ነው። ይሄ ነው ላኢላሃ ኢላላህ ዒሳ ረሱሉላህ ማለት ነው። በሌላ አገላለጽ ይሄን ቃል በቃል አላህ በቁርአን ላይ ይናገራል። አይሁዶች ሊወግሩት የተነሱበት ምክንያታቸው አንተ ሰው ስትሆን ራስን ከእግዚአብሔር ጋር መሳደብ ተሳድባል ብለውት ነው አይደል? ነው ራስን ከእግዚአብሔር ጋር አስተካክለን እግዚአብሔር አባቴ ነው ብለሃልና አሉት። ያው መለሰላቸው እኮ እዛው ጀግናው ክርስቶስ መልሶላቸዋል። እዛው መልሶላቸዋል። ማንኛውም የእግዚአብሔር ቃል የሚመጣለት ሁሉ አማልክት ከተባለ አላቸው። እሱም ራሱ እንደ አምላክ ብል እንኳን በዛ ሂሳብ ነው እያላቸው ነው። የአምላክ ቃል ይመጣልኛል ብሏቸዋል አይደለ? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 እኔ ከእግዚአብሔር የሰማሁትን የምነግራቸው ሰው ነኝ አላቸው። በዚያ ሂሳብ ደግሞ የእግዚአብሔር ቃል የሚመጣላቸው ሁሉ አማልክት ተብለዋል አላቸው። ብልስ እንዳው ለምንድን ነው በዚያ የምትጠቅሱኝ እያለ ነው። ሙሴ ለምሳሌ አምላክ ተብሏል። ለምን ከተባለ የአምላክ ቃል ስለሚመጣለት። የአምላክ ቃል የሚመጣላቸው ሁሉ አማልክት ተብለዋል እኮ እና እንዳው ብልስ ምንድን ነው እያለ እዛው መልሶላቸዋል ኢየሱስ ክርስቶስ። ስለዚህ የአምላክ ቃል ከመምጣቱ አንፃር ነው ከሱ እየተናገረ ያለው በዚያ ላይ። እሺ ጻድቃ የሚል ከላይ ሰላም ቃሉ እንደዚህ ነው። አዎ የአምላክ ቃል ስለሚመጣላቸው ሁሉ አማልክት ከተባሉ እያለ እዛው መልሶላቸው ላምብልሽ አይ አለኝ መጽሐፍ አየሁትና እንደዛ ይላል። እሺ አመሰግናለሁ። ያው 34 ላይ ይታይሻል። ላምብልሽ ኢየሱስም እንዲህ ብሎ መለሰላቸው ይላል። መልሶላቸዋል፣ መልስ ሰጣቸዋል። ምን አላቸው? እኔ ኢየሱስም እንዲህ ብሎ መለሰላቸው እኔ አማልክት ናቸው አልኩ ተብሎ በሕጋቸው የተጻፈ አይደለምን? ምን አይነቶቹን ከተባለ መጽሐፍ ሊሻር አይቻልምና እነዚያን የእግዚአብሔር ቃል የመጣላቸውን አማልክት ካላቸው ይላል። የእግዚአብሔር ቃል የሚመጣላቸው አማልክት ተብሎ መጽሐፉ ላይ ይሄ ተቀምጧል አይደል? ስለዚህ እርሱም የእግዚአብሔር ቃል የሚመጣለት እንደሆነ ደግሞ ቃል በቃል ተናግሯል። ከነዚያ እንደሆነ እየገለጸ ነው ራሱ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ እግዚአብሔርን ቃል ሰምቼ የምነግራችሁ ሰው ነኝ አለ። እግዚአብሔር ቃል የሚመጣለት ነው እሱ። እሺ ጻድቋ አለሽ? እሺ አንተ የመጨረሻ ጥያቄ ልጠይቅ? እሺ ትጠይቂያለሽ። ጻድቃ ነው የሚለው ሄሎ እሺ ጀሪ ቀጥይ። እሺ ኢየሱስ እንደሚሰቀል ያው የኢሳይያስ መጽሐፍም ይናገራል፣ ክርስቶስም ራሱ ተናግሯል። እንዲሁም ሐዋርያቶቿ ይህንን አስተምረዋል። እና እናንተ ኢየሱስ አልተሰቀለም ትላላችሁ። ከቁርአን ብቻ ነው ወይስ ከምን አንፃር ነው? አንደኛ ያው ታሪክም ይናገራል። አንደኛ ከቁርአን አንፃር ነው። ቁርአን ላይ ቃል በቃል ይናገራል። ወማ ቀተሉሁ ወማ ሰለቡሁ አልገደሉትም አልሰቀሉትም ይላል። ሁለተኛ እንደ መጽሐፍ ቅዱስ እንሄድሽ አንካል ቢስጥቅ ስለነሱ እሺ ጻድቋ መናገር ትፈልጊያለሽ? ይቅርታ ስለቆየች አንድ እናነግራት። ጻድቃ ነው የሚለው ሄሎ እሺ ትንሽ 2 ደቂቃ ብቻ እመጣለሁ። አብሽርሽ። እሺ አሁን ቅድም ካነሳሽው ጥቅስ ልናሳ። እንግዲህ አይሁዶች ናቸው የሰቀሉት አይደል ኢየሱስ ክርስቶስን ጀሪ አይሁዶች ናቸው የሰቀሉት። በምናቸው መሰረት? በህጋቸው መሰረት አይደለ? አዎ በህጋቸው መሰረት። በጣም ጥሩ። እንደ አይሁድ ህግ እግዚአብሔርን የሰደበ ቅጣቱ ምንድን ነው ይላል? ሞት ነው። እንደ አይሁድ ህግ እግዚአብሔርን የሰደበ በምን መንገድ ነው የሚቀጣው ቅጣቱ? እግዚአብሔርን የሰደበ አላውቅም፣ ግን ወንበዴ ተሰቅሎ እንደሚገደል አውቃለሁ። ነው እግዚአብሔርን ሰድበሃል ነው አይደለ? አሁን የከሰሱበት እነሱ ቅድም እንዳነበብሽው አንቺ ዮሐንስ ወንጌል 10 ሰዓት አካባቢ ላይ
እግዚአብሔርን ሰደብክ በማለት ነው አይደለ? ተሰቅሎ ይገደል ነው የሚለው ወይንስ አይደለም? ተሰቅሎ ይገደል አይልም ግን አይደለም። አየሽ፣ ስለዚህ ስቅለት እሱን እንደማይመለከት ከዚህ ከመጀመሪያው በቃ ያልቅለታል። ምክንያቱም ስቅላት አይደለም ፍርዱ። እንደ ህጋቸው እንደቀጡት የሐዋርያት ሥራ ላይ ይናገራል። በህጋቸው መሰረት ሄደን ስናየው ብሉይ ኪዳን ላይ ደግሞ በፍጹም ተሰቅሎ ይገደል አይደለም ተወግሮ ይገደል ነው የሚለው። ለዚህም ነው እንዳለ አይሁዶችን አይተሽ ከሆነ ዮሐንስ ወንጌል ላይ ሊወግሩት ይፈልጉ ነበርና ይላል። ሊወግሩት ይፈልጉ ነበርና ወደ 10 ጥቅስ ሰጥሻለሁ። ውግራት ነበር እነሱ ይፈልጉት። ይሁን የተሰቀለው አካል ግን ሌላ አካል እንደሆነ ከዚህ ትረጃለሽ። ምክንያቱም ህጋቸው በህጋቸው መሰረት ቀጥተውታል ከተባለ ቀጥታ ሄደን ህጋቸውን ስናየው ተወግሮ ይገደል እግዚአብሔርን የሰደበ ይላል። እግዚአብሔርን ከመሳደብ መካከል አንደኛው ምንድነው? ራስን እንደ አምላክ አድርጎ መናገር ነው። የአይሁዶች ክስ ይሄ ነበር። ራስህን አምላክ በማድረግህ ብለው ዋሹበት፣ ቀጠፉበት። መጨረሻ እንደገና በቃ በህጋቸው መሰረት ሊወግሩት ይፈልጉ ነበር። ሊወግሩት ፈልገው ይቅርታ ተቋርጦ ነበር። ይሰማችኋል? ይሰማል? አዎ አሁን ይሰማል። አዎ። እና እንደ ህጋቸው መሰረት አልተፈጸመበትም። ተሳስተው። ህጉ ምንድነው ከተባለ ውግራት ነበር። ህጋቸው የሚራስ ነው። እግዚአብሔርን የሰደበ ሰው ውግራት እንጂ ስቅላት የሚል አይደለም በፍጹም። ያ አደል ከሪም መጨመር የምትፈልገው አለ በዚህ ጉዳይ ላይ? እሷ ጀሪ ወረዳት የምትፈልግ ልጅ አይነት ነች። ወላሂ አብዱል ከሪም አለ ኡስታዝ ጨምርላ። ያው ኢየሱስ ለሞት አልፈለገም ነበር ጄሪ። ለአይሁዶች እኮ ይላቸው ነበር እኔ ከአምላክ ሰምቼ የምነግራችሁን ሰው ልትገሉኝ ትፈልጋላችሁ? አብርሃም እንደዚህ ያላደረገም እናንተ የዲያብሎስን ስራ ለምታረጉት ይላቸው ነበር። ኢየሱስን መግደል ማሰብ የሰይጣን ሐሳብ እንጂ የአምላክ ሐሳብ አይደለም። ኢየሱስ እንደዛ ብሎ ተናግሯል በቀጥታ ማለት ነው። ልትገሉኝ ትፈልጋላችሁ? አብርሃም እንደዚህ ያላደረገም ያለ ይናገር ነበር። ግድያው መገደል የሚባለውን ነገር አይፈልገውም ነበር። ሲቀጥል ደግሞ ለዓለም ሞት ይጸልይ ነበር። ያ ሁላ ጸሎት ታዲያ አምላክ ዝም ብሎ አይቀበለው ማለት ነው? ሲጸልይ ነበር እኮ አይደል? አድነኝ እያለ ነበር። መንገዱን ላይ ቀይር ነበር አይደል? ነገር ግን ያ ሁላ ነገር ኢየሱስ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያን ከኮ ይከፈትላችኋል ብሎ ማንም ሰው እኮ ልጁ እንጀራ ጠይቆት ድንጋይ እንደማይሰጠው ሁሉ አምላክም ልክ በጣም የገለጸበት መንገድ ልክ አንድ ሰው ልጁን የሚበላ ነገር ብሎ አንድ አባት ልጁ አባትየውን የሚበላ ነገር ምናምን ብሎት ድንጋይ ይሰጠዋል ብሎ ነው ኢየሱስ ምሳሌ ሰጠው። ልክ በዛ ያህል ጠይቁ ይሰጣችኋል፣ ለምኑ ታገኛላችኋል። እንደ ኢየሱስ የለመነ ሰው የለም። ሊትራሊ እኔ እዚህ ምድር ላይ አይቻለው ስላችሁ በባይብል ደረጃ እኔ በተጠቀሰው መጽሐፍ ቅዱስ ላይ ያየሁት ላይ ማለትም መጨረሻ ላበላብ እስኪሆን ድረስ ማለት ነው። ሉቃስ ወንጌል ምዕራፍ 20 ቁጥር 44 ላይ ይሄ ከፊቱ የሚወጣው ወዝ አለ አይደል? ከፊቱ የሚወጣው ወዝ ልክ ደም የሚፈስ ነበር የሚመስለው። ደም ማለት ነው። እንደዛ መጽሐፍ ቃል በቃ እንደዛ የሚለው ላቡም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበር ይላል። አድነኝ እያለ እንደዚህ ላበላብ ሆኖ አምላክን ጠይቶ አምላክ ጸሎቱን አልተቀበለውም ማለት ታዲያ ምኑ ጋር ነው ታዲያ ትምህርቱ በራሱ? የኢየሱስ ትምህርት ራሱ እኮ በቃ አይሰራም ከዚህ በኋላ። ምክንያቱም እሱ ራሱ ያስተማረው ነገር መልሶ አልሰራም። የምጀው ጸሎቱ የት ሊገባ ነው? ያ ሁላ ሲጸልይ የነበረው መዳን ሲፈልግ ነበር። መሲሁን ገደሉት ማለት እኮ ታዲያ ሰይጣን አሸነፈ ማለት እኮ ነው። ያ ጸሎቱ ተሰምቶለታል። ሲቀጥል አድነኝ እያለ ሲለምን የነበረው እንደተሰማለት ዕብራውያን ምዕራፍ 5 ቁጥር 7 ላይ ይናገራል። ኢየሱስ ክርስቶስን በምድር በኖረበት ጊዜ ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ምልጃንና ልመናን አቀረበ። እግዚአብሔርንም ስለመፍራቱ ጸሎቱ ተሰምቶለታል ይላል። ጸሎት ምንድነው ያደረገው? ጸሎት ተብሎ የዛኔ በተጨነቀ ጊዜ ሲታይ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ አባት ሆይ ከዚህ ሰዓት አድነኝ እያለ ለመነው። ከሞት ሊያድነው እንደፈለገ ይናገራል። ከዚያ አድነው። ያ ነው የሚናገረው። የሚገርመው በቁርአን ላይ አላህ ሱብሓነሁ ወተዓላ አዳንኩት እያለ ቃል ይናገራል። አይሁዶች ካሰቡበት ተንኮልና ሴራ አድኖታል። መዳንም አለበት።
እንደው በደንብ ካስተዋላችሁት። ምክንያቱም እነዚህ አይሁዲዎችን የበላይ ሊሆንባቸው ይገባል በእነርሱ ላይ ዳግም መጥቶ የትንሣኤ ቀን ከመድረሱ በፊት የበላይነትን እስኪያጎናጽፈው ድረስ አምላካችን አላህ እነዚህ አይሁዲዎች በእርሱ ላይ አሸንፈውት በዛው ሊቀጥሉ አይሆንም፣ በፍጹም ጥበቡ የማያስኬድ ነው። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም መሲሁ አልተገደለም አልተሰቀለም የሚለውን ከገለጹ በኋላ ሐዲስ ላይ ዳግም መጥቶ መሲሁ ከሰማይ በመላእክት ታጅቦ ይወርዳል አሉ። የሚገርማችሁ በመላእክት ታጅቦ ይወርዳል። የዛኔም አይሁዲዎች እስከዚያ ዘመን ድረስ መሲሁ ይመጣልናል ብለው ይጠብቃሉ አሉ። መቼ እንደሚያበቃ ይሄ ትንቢታቸው ፍጻሜውን አግኝቷል የሚሉት አይሁዶች መቼ እንደሆነ ሁሉ ያውቃሉ። ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። አይሁዳውያንም እስከ ዘመኑ ፍጻሜ ድረስ ዘመኑ ፍጻሜ ከመድረሱ በፊት መሲሁ ይመጣል ብለው እስከዚያ ዘመን ይጠብቃሉ አሉ። ልክ የዘመኑ ፍጻሜ ከመድረሱ በፊት የዛኔ ሐሰተኛው መሲህም ይነሳላቸዋል አሉ። እነሱ የሚጠብቁት መሲህ ምን አይነት መሲህ እንደሆነ ታውቃላችሁ? ምድራዊ ስልጣንን የሚያጎናጽፋቸው መሲህ ነበር የጠበቁት። የማርያም ልጅ ዒሳ ዓለይሂ ሰላም ደግሞ ኢየሱስ ስለ ምድራዊ ስልጣን ሳይሆን ሲነግራቸው የነበረው ስለ ሰማያዊ ስልጣን ብቻ ነበር። ተቃራኒ የሆነባቸው ከጠበቁት። እነሱ ምድራዊ ስልጣንን የሚያጎናጽፍ መሲህ ብለው ይጠብቃሉ። ካሉበት ቅኝ ግዛት ነፃ አውጥቶ የበላይነትን የሚያጎናጽፋቸው ስለ ምድራዊ ስልጣን ባለቤት መሲህ ነበር የጠበቁት። ነገር ግን መሲሁ ዒሳ ዓለይሂ ሰላም ስለ ሰማያዊ ስልጣን ነው የሚነግራቸው። ሰማይ ላይ ስለሚገኘው ስለ ምድራዊ ስለ ጊዜያዊ አልነበረም። አንተ ነህ መሲሁ እያሉ ይሳለቁበት ሁሉ ነበር። በቁርአን ላይ ተቀምጧል። መሲሁ አንተ ነህ እያሉ ይሳለቁበት እንደነበር ወቀውለ ኢንና ቀተልና አልመሲሐ ዒሳ ኢብኑ መርየም ረሱሉላህ መሲሁን ገደል ነው እኮ እያሉ ይሳለቁበትም ነበር ይላል። አያችሁ፣ በመሳለቅ ደረጃ እንጂ አምነውበት አይደለም። ስለዚህ እሱ ሊነሳ ይገባዋልና አምላካችን አላህ ሱብሓነሁ ወተዓላ አነሳው። የዘመኑ ፍጻሜ ከመድረሱ በፊት አይሁዳውያን መሲሁ መጥቶልናል ብለው የዛኔ ሐሰተኛውን መሲህ ይቀበላሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሐዲስ ላይ ሲናገሩ ምን አሉ? የኽሩጁ ደጃል ሚን አርድ ኹራሳን ፈየትበዑሁ 70,000 የሁዲ ወዐላ ሩእሲሂም አጠያሊስ አሉ። የዘመኑ ፍጻሜ ከመድረሱ በፊት ሐሰተኛው መሲህ ይነሳል አሉ። በዚያን ጊዜም አይሁዳውያን ለእኛ ቃል የተገባው መሲህ ነው ብለው ይከተሉታል። ተመልከቱ። የዛኔ ያንን የሚቀበሉት ለምንድን ነው ከተባለ እኔ የዚህ ዓለም ገዥና አምላክ ነኝ ይላቸዋል። የዚህ ዓለም ባለቤት እኔ ነኝ በቃ ይላቸዋል። እነሱ የፈለጉት መሲህ ይሄን ምድራዊ ስልጣንን የሚያጎናጽፋቸው ነበርና ለእኛ ቃል የተገባው መሲህ ነው ይላሉ። ለተወሰነም ጊዜ የበላይነትን ያሳያቸዋል ሐሰተኛው መሲህ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የምኩሱ ደጃል ፊኩም 40 የውመን አሉ። ደጃል በመካከላችሁ ሐሰተኛው መሲህ ለ40 ቀን ያክል በምድር ላይ ይቆያል አሉ። ከ40 ቀን በኋላ መሲሁ እውነተኛው መሲህ መጥቶ ያጠፋዋል። ወደ እሳ እንሄዳለን። ግን እነዚህ በ40 ቀናት ዓለምን ያዳርሳል አሉ። አይሁዳውያንም አብረውት ያስሳሉ ዓለምን፣ የበላይነትን ለጊዜው ተጎናጽፈው ማለት ነው። ተመልከቱ። የዛኔ ቃል የተገባው ለኛ ይሄ መሲህ ነው ብለው ያምናሉ። ለምን? ምድራዊ ስልጣንን ስለሚያጎናጽፋቸው ለጊዜው ለተወሰነ ጊዜ። ያን እውነተኛውን የማርያም ልጅ ለምን መለሱት? ምድራዊ ስልጣንን ሳይሆን ሰማያዊ ስልጣንን ሲሰብካቸው ስለነበር። የዛኔም ለ40 ቀን ይቆያል ካሉ በኋላ 40ውን ቀናቶች ግን ገለጿቸው ነብዩ ሰለላሁ ዐለይሂ ወሰለም። የውሙን ከሰና ወየውሙን ከሸህር ወየውሙን ከኡስቡዕ አው ከጁምዓ ወሳኢሩ አያሚሂ ከአያሚኩም ሃዲሂ አሉ። ሐሰተኛው መሲህ የዛኔ በምድር ላይ ሲመጣ ለ40 ቀን ይቆያል ካሉ በኋላ አንደኛው ቀን ግን ልክ እንደ ዓመት ይረዝምለታል አሉ። ሁለተኛው ቀን ልክ እንደ ወር፣ ሶስተኛው ቀን ልክ እንደ ሳምንት፣ ሌሎች ቀናቶች ደግሞ ልክ እንደናንተ ቀናቶች። በእነዚህ ቀናቶችም የዛኔ ዓለምን እንደሚያዳርስ ተናገሩ። መካና መዲና ሲቀር አይገባም አሉ፣ እነዚህን መላእክቶች ስለሚጠብቋቸው። ታዲያ በዛን ጊዜ ይህ ሐሰተኛው መሲህ በጣም በርካታ አሳች የሆኑ ተአምራት የሚመስሉ ውሸት ነገራቶችን ይዞ ይመጣል፣ ሰዎችን ለመሸወድ ይፈቻል አይደል? እነዚያን ያሳያቸዋል። በጣም ከባድ ፈተና ነው። የዛኔ ሐሰተኛው መሲህ ሰዎችን ይፈትናል። መጨረሻ ላይ ልክ ይህን ጊዜ ካዳረሰ በኋላ እውነተኛው መሲህ ከሰማይ ይወርዳል። ልክ አይሁዳውያን ትንቢታችን ተፈጽሞ ያውና የበላይነትን በመሲሁ አገኘን ብለው ካረጋገጡ በኋላ ተመልከቱ፣ አላህ ሱብሓነሁ ወተዓላ እውነተኛውን መሲህ ከሰማይ የዛኔ ያወርደዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በመላእክት ታጅቦ ነው የሚወርደው አሉ። ዝም ብሎ አይደለም መሲሁ የሚወርደው፣ በመላእክት ታጅቦ ይወርዳል። ቀጥታ ወደ ቤተ መቅደስም ይመጣል አሉ። ፍልስጤም ላይ ይወጣቻል። መጀመሪያ ከወረደ በኋላ ወደ ምስራቅ ደማስቆ ላይ ከወረደ በኋላ ባበል ሉድ የምትባል ቦታ ላይ
ከዛ ወደ ቤተ መቅደስ ፍልስጤም ላይ ይመጣል። ይህ ዛሬ ኢየሩሳሌም ላይ የሚገኘው ቤተ መቅደስ እዚያው ላይ ሲሰግድ ነበር መሲሁ። ነቢያትም እዚያ ነበር ሲሰግዱ የነበረው እስራኤላውያን ነቢያቶች። የዛኔም ወደዚያ ይመጣል። የሚመጣበትን ሰዓት ሁሉ ተናግረዋል። ነብዩ ሰለላሁ ዐለይሂ ወሰለም መልኩን ሁሉ ተናግረዋል። ተክለ ሰውነቱን ተናግረዋል። ለብሶ የሚመጣውን የልብስ አይነት ሁላ ተናግረዋል። አንድ ያስቀሩት ነገር የለም። ዛሬ ብናየው በሰዎች መካከል እንድናውቀው አድርገው ነው ነግረውን የሄዱት። አንድ ስለ እርሱ ሳይናገሩ የሄዱት ነገር የለም። ቁመቱን ሁሉ ተናግረዋል። ነብዩ ሰለላሁ ዐለይሂ ወሰለም ለይሰ ቢጠዊል ወላ ቢልቀሲር አሉ። መሲሁን ልንገራችሁ እወቁት አሉ። አና አኽቢሩኩም ዐንሁ ፈዕሪፉሁ፣ እኔ ስለ እርሱ ልነግራችሁ ነው በደንብ እወቁት ከወዲሁ ብለው ነገሩ። ለይሰ ቢጠዊል ወላ ቢልቀሲር አሉ። በጣም ረጅም አይደለም መሲሁ፣ በጣም ማጭርም አይደለም አሉ። ወላኪነሁ መርቡዕ፣ ነገር ግን እርሱ መካከለኛ ተክለ ሰውነት ያለው ነው አሉ። ዓሪድ በይነ መንኪበይህ አሉ። ትከሻዎቹ ሰፋ ያሉ ናቸው አሉ። ዋሲዑ ሰድር፣ ደረቱ ሰፋ ያለ ነው አሉ። እጅግ በጣም የሚያምር እንደሆነ ከዚህ ትረዳላችሁ። ቁመቱ በጣም ረጅም ዝግልግ ያለ ረጅም አይደለም፣ በጣም አጭርም አይደለም፣ መካከለኛ ነው። ትከሻዎቹ ሰፋ ያሉ ናቸው፣ ደረቱ ሰፋ ያለ ነው። ከለሩን ተናገሩ። በጣም ወደ ቀይነት የሄደም አይደለም፣ በጣም ነጭም አይደለም፣ በመካከል እንደሆነ ተናገሩ። ለብሳቸው የሚመጣ ልብሶች ሁለት የተቆራረጡ ልብሶች ናቸው። አንድ ወጥ ልብስ ለብሶ እንደማይመጣ መውቀው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁለተኛ ወደ ቢጫ አይነት የሆነ ዳልቻ አይነት ከለር ይሄዳል አይደለ? እንደዚህ አይነት ልብሶችን ለብሶ እንደሚመጣ ተናገሩ። ጸጉሩን ሁሉ ተናግረዋል። ሸዕሩሁ ኢላ ሸህመቲ ዩድነይሂ አሉ። ጸጉሮቹም እስከ ጆሮ ጫፍ ድረስ ረዘም ያሉ ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጸጉሩ በጣም ድልስ የሆነ ላዛ የሆነ እንደሆነ ተናገሩ። ልክ እንደ ቁርጭጭ ያለች ጸጉር አይደለም እንደ አፍሪካውያኖች፣ እንደዚህ አይነት ጸጉር እንደሆነ ተናገሩ። ይርቻል ልክ እንዲሁ ከራሱ ላይ የሆነ ወርቅ እየተንጠፈጠፈ ሉል እየተንጠፈጠፈ ሁሉ ይመስላችኋል አሉ። ሲገባ ጊዜ ሲመጣ ጊዜ ማለት ነው። የሚመጣበትንም ጊዜ ተናገሩ። ልክ እናንተ የሱብሂን ሶላት ለመስገድ ብላችሁ ወደ መስጂድ እንደምትገቡ የዛኔ ተሰባስባችሁ ሳላችሁ ይመጣል አሉ፣ ይደርሳል። የዛኔ በእናንተ ጊዜ የሚመራችሁ መሪ ተቀደም ያ ሩህ አላህ ወከሊመቱሁ ብሎ ይናገረዋል። አንተ በአላህ ቃል እና በአላህ መንፈስ የተፈጠርክ መሲሁ ሆይ ተቀድመህ አሰግደን ብላችሁ ትናገሩታላችሁ። እርሱም ምን ይላል መሲሁ የዛኔ ኢነሃ ኡቂመት ለኩም ይላል። እርሱ ለእናንተ ነው ኢቃም የተደረገውና አሰግዱ ይላችኋል። የዛኔም ታሰግዳላችሁ። ከዚያ በኋላ ግን መሲሁ ነው የሚመራችሁ ብለው ተናግረዋል። ከዚያ በኋላ መሲሁ ዒሳ ዓለይሂ ሰላም ከመስጂድ ይወጣል። ደጃልን ይፈልገዋል፣ ያንን ሐሰተኛውን መሲህ። አይሁዳውያኖች የበላይነትን ተጎናጽፈውበታል ያሉትን ሐሰተኛውን መሲህ ይፈልገዋል። ይገናኛሉ። ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ይሄን በሚያገኘውም ጊዜ ፈየዙቡ ከማ የዙቡ ልሚልሕ አሉ። ውሃ በጨው ውስጥ ነው ጨው በውሃ ውስጥ ሲገባ ጊዜ እንደሚቀልጠው ሁሉ ያም ሐሰተኛው መሲህ እውነተኛውን መሲህ በሚያይ ጊዜ ይቀልጣል ብሎ ተናገሩ። ይህ አንዱ ለመሲሁ የተሰጠው ዳግም ተአምር ነው። ዳግም በሚመጣ ጊዜ ይዞት የሚመጣው ተአምር ምንድን ነው? ጠላት በመሲሁ ፊት መቆም አይችልም። የዛኔ ለምን ከተባለ መሲሁ በአይኑ በማየት ብቻ ጠላቶችን የማቅለጥን ተአምር ይዞ ይመጣል። ማንም ሰው በእርሱ ፊት እንዲቆም አያደርግም አምላክ። ያ ማለት መሲሁን ሊገድል አይችልም። መሲሁን ከፊቱ የሚቆም ጠላት ካለ ቀልጦ ይሞታል። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? የዙብ እያየውም ይቀልጣል አሉ። ወለው ተረከሁ ለዛብ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? እንዳው ትውት አድርጎ ዝም ብሎ በማየት ብቻ ቢቶ ያቀልጠው ነበር አሉ። ግን እንዲገድለው ተወስኗልና የዛኔ ይሸሻል ደጃል፣ ሐሰተኛው መሲህ። እውነተኛው መሲህ ይከተለዋል፣ በአንዲት ምትን ብቻ ይገድለዋል አሉ። ከዚያ በኋላ ሐሰተኛውን መሲህ ያጠፋዋል። እውነተኛው መሲህ ከዚያ በኋላ ዒሳ ዓለይሂ ሰላም ሰዎችን ዳዋ ያደርግላቸዋል፣ ወደ ኢስላም ጥሪ ያደርግላቸዋል። ወየድዑ ናስ ኢላ ዲኒላህ አሉ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል በትንቢታቸው ላይ ሰዎችንም ወደ አላህ ዲን ወደ ኢስላም ይጠራቸዋል አሉ። ወላ የብቃ ፊ ዘማኒሂ ኢላ ኢስላም አሉ። በእርሱ ዘመን ኢስላም እንጂ ሌላ ማንም ሃይማኖት አይቀርም አሉ። ሁሉም ሃይማኖቶች ይጠፋሉ የዛኔ። መሲሁ ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሁሉን ሰው ሁሉ ለአንዱ አምላክ ካስገዛላቸው በኋላ የዛኔ መሲሁ ፍጻሜ ይሆናል አሉ። ነገር ግን እስከዚያ ድረስ በጠላቶቹ ላይ የበላይነትን ሊጎናጸፍና ሊያሸንፋቸው ይገባልና እስከዚያ ድረስ አይጠፋም መሲሁ አሉ። አያችሁ፣ ሁሉ በሁሉ ይሁን ዘንድ ሁሉን ለአንዱ አምላክ ካስገዛ በኋላ መሲሁ የዛኔ የእርሱን ፍጻሜ ይሆናል አሉ። እስከዚያ ድረስ ግን አይጠፋም መሲሁ በጠላቶቹ ላይ የበላይነትን ሊጎናጸፍ ይገባዋልና።
አምላክ አላህ ቃል ገብቶለታል። አንተንና እነዚያን የተከተሉ ሆነም እስከ የትንሣኤ ቀን ከመድረሱ በፊት የበላይ አድርጋቸዋለሁ ብሎ ቃል ገብቶለታል። መሲሁ ዒሳ አለይሂ ሰላም የዛኔ ሰዎችን በነብዩ ሰለላሁ ዐለይሂ ወሰለም ህግና ስርዓት በቁርአንና በሐዲስ ያስተዳድራል። በእርሱ ዘመን የዛኔ በጠላቶቻቸው ላይ መሲሁ ዒሳ አለይሂ ሰላም የበላይነትን ይጎናጸፋሉ። ያ ነው ሁሉ ለአንዱ አምላክ ያስገዛል። መሲሁ የዛኔ የዓለም ህዝብ ሁሉ ለአንዱ አምላክ ለአላህ ብቻ ይገዛሉ። ፈላ ዩዕበዱ ፊ ዘማኒሂ ኢለላህ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በእርሱ ዘመን የዛኔ ለአንዱ አምላክ ብቻ እንጂ ለሌላ ማንም ሰዎች አይገዙም አሉ። ለአላህ ብቻ እንጂ ለማንም አይገዛም ሰው። ይሄ ቃል በቃል ማየት የሚፈልግ ሰው ካለ ሳያለኝ እዛቸው በመሲሁ በዒሳ አለይሂ ሰላም ዘመን ማንም የሚቀር ሰው የለም። ፈዩህሊኩ ላሁ ኩለል ሚለል ፊ ዘማኒሂ በእርሱ ዘመን ሁሉም ሃይማኖቶች ሁሉም መንገዶች ይጠፋሉ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። እና ለዚያ ነው መሲሁ ሌላም በርካታ ተአምራቶችን ይዞ ይመጣል። ሌላው የእርሱ ትንፋሹ ራሱ ከ100 ሜትር በላይ የሚጓዝ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። የኔ ትንፋሽ ለምሳሌ አንድ ስንዝር ልትጓዝ ትችላለች የኛ የእርሱ ግን በትንፋሹ ጠላት ወደ እርሱ መቅረብ አይችልም። ለምንድን ነው አምላክ ይሄን እንክብካቤ የሚያደርግለት ለመሲሁ? ምክንያቱም በጠላቶቹ ላይ የበላይነትን ሊጎናጸፍ ይገባዋልና ማንም ጠላት መጥቶ ጫፉን አይነካውም መሲሁ። ይሄን ይመስላል። ሐዲሱን ላሳያችሁ አውጥቼ እንዳውም እያንዳንዱን እየተረጎምኩ ላሳያችሁ። አቡ ዳውድ 43:22 ላይ ታገኙታላችሁ። አቡ ዳውድ 43:22 ላይ ታገኙታላችሁ። እሺ ጥያቄ ያለው መጠየቅ ይችላል። እስከዛ ድረስ ላውጣላችሁና የተናገርኳቸውን ላምብላችሁ። ይናገር ሁሱ ይቻላል ተናገር። እሺ ስለ ቁርአን የሰጠኝ ማብራሪያ ያው ልልበት አልችልም። ያው እምነቴ ስላልሆነ እንደገና ስለ ቁርአንም ስለማላውቅ ግን ከመጽሐፍ ቅዱስ አንፃር የክርስቶስ ቃልስ እንዴት ይታያል? ያው እሱ እንደሚሰቀል ተናግሯል። እንደገና ኢሳይያስ ምዕራፍ ሲመስለኝ 53 አካባቢ ሙሉ ምዕራፍ እንደዛ ይናገራል እንደሚሰቀል። እንደገና ሐዋርያቶቹም እንደሚሰቀል ተናግረዋል። ክርስቶስም ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ የሰው ልጅ ደግሞ ሊሰቀል ይገባዋል ብሏል ዮሐንስ 3:15 ላይ እና ይሄ ቃሉ የት ሄደ? ትንቢቱስ የት ሄደ? የሐዋርያት ትምህርት ውሸት ነው? በመጀመሪያ እነዚህ ሐዋርያቶች ከክርስቶስ ሰምተው እንደጻፉ ማስረጃ ይኖራል? ጀሪ ሉቃስ ለምሳሌ ኢየሱስ ክርስቶስ መርጦታል። ማርቆስ ከተማሪዎቹ መካከል ነበር። ኢየሱስ ክርስቶስ መርጦታል። ማቴዎስ ነው አይደል? ሌላዎቹ እንዳልተመርጠዋል። የሐዋርያት ሥራ